በ24 ሰዓት ጊዜ ውስጥ ማግኘት ያለባችሁን የምግብ የፕሮቲን መጠን አስቀድማችሁ ማግኘታችሁ በምሳና በራት ወይ በሁለተኛና በሶስተኛ ምግብ የቀረውን ለማሟላት እንዲመቻችሁ ያደርጋል። ሃንገር ይቀንሳል፣ ክሬቪንግ ይቀንሳል። የቀኑ የመጀመሪያ ምግባችሁ ላይ ቢያንስ ፕሮቲን ነክ ነገሮችን ለማግኘት ሞክሩ። ጾም ባልሆነበት ጊዜ እነ እንቁላል ቆንጆ ኦፕሽን ናቸው። እነ ስጋም እነ አሳም እነ ቺክንም ስጋ ሲሆን ጮማ ሳይሆን ቆንጆ ኦፕሽን ነው። ልጆች አሉሽ? አሉኝ። እሰይ፣ በጣም ጥሩ። ኪስኒ እነ ብስኩቶችን እነ ፒዛ፣ ላዛኛ፣ በርገሮችን ፋት ካርብ ፋት ካርብ ፋት ካርብ። ፋቱና ካርቦሃይድሬት አንድ ላይ በብዛት ካለው አንድ ምግብ በጣም ነው የሚያስበላ። ወይ ደግሞ ማሽት ቦታ ሆኖ ክሬም የገባበት ቅቤ ዘይት የገባበት አይደለም ማውራው። በኤር ፍራይር ሊሆን ይችላል። በውሃ ተቀቅሎ ድንች፣ ስኳር ድንች ከፍተኛ ማጥገብ ስሜት አላቸው። ቆንጆ ቀን የመጣሹ ዛሬ የመጀመሪያ ምግባችሁን ቀይሩ ነው አርስቱ የሚለው። ፕሊዝ የመጀመሪያ ምግብሽን ቀይሪ። በእርግጠኝነት አብዛኛው ነዋሪ ከአዋሬ ጋር የተያያዘ ውብ ትዝታ አለበት። አዋሬ ዛሬም ከትናንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት በሰዎች ይሁንታና ፍላጎት ከባለ 2 እስከ ባለ 3 መኝታ ወይንም ከ121 እስከ 157 ካሬ አቅርበንልዎታል። በአንዴ ለሚከፍሉ ደንበኞቻችን በካሬ 77 ሺህ ብር፣ በግንባታ መሰረት ለምትከፍሉ በካሬ 107 ሺህ ብር ሲሆን ቅድመ ክፍያ 20 በመቶ በመክፈል መግዛት ይችላሉ። እኛን የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ አንጨምርም። ይህንን ስንል በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ፣ ከባህር ማዶ ለምትኖሩ ህጋዊ ወኪል ከሌለዎት ያሉበት ድረስ በዲኤችኤል ውሉን እንልካለን። ለቢሮና ሳይት ጉብኝት በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ። እንዴት ዋላችሁ? እንዴት አመሻችሁ? ሁሉ ሰላም፣ ጤናችሁ መልካም? ሜታቦሊክ ሪኮምፕ 86 ተጀምሯል። ትንሽ እስኪረጋጋ እንግዲህ ጊዜ ልፈልግ እችላለሁ። ትንሽ ከበድ ያለ ነገር ያነሳሁት። ከፍ ያለ ክብደት ስታነሱ ልክ እንደ ሩጫ በሉት፣ እንደ ሩጫ በሉት። ትንሽ ከላይ መተንፈሴ እንግዲህ እንዳይገርማችሁ። ሊፍት አድርጉ፣ ዌይት ሊፍት አድርጉ። አይዊሽ እንግዲህ በተለይ ቅርብ ያላችሁ አዲስ አበባ ላይ ያላችሁ ሰዎች ኦፊስ ነውና ቤዚክ ቴክኒክ ለመማር ሞክሩ። ቴክኒኩን ነው የምትማሩት። ክብደት ስታነሱ ሰውነታችሁ እንዳይጎዳ ቴክኒክ መቅደስ ብታስተምራችሁ በጣም ደስ ይለኛል። ክብደት ማንሳት ስትጀምሩ በቃ ሱስ ነው የሚሆንባቸው። ሶሪ ለቋንቋዬ፣ ሱስ ነሴንስ በቃ ሁልጊዜም አንሱ ይላችኋል። በሳምንት 2 ቀን 3 ቀን 1 ቀን እያረፋችሁ ለማንሳት ሞክሩ። አሜዚንግ በቃ ብዙ ነገራችሁ ነው የሚቀየረው። እውነት ለመናገር ሰሞኑን አንድ ያመጣናት ከዚህ ባሮች በዚህ ጋር ፕሌት መሀል ላይ ስትሬት ባር አለ። ይሄኛው ከሱ ይለያል። ስሙ ስለጠፋብኝ ነው። በዚህ ጋር መያዣ አለው፣ በዚህ ጋር መያዣ አለው። መሀል ገብታችሁ ነው ሊፍት የምታደርጉት ወደ ላይ። ዴድ ሊፍት ሜቢ የኤክሰርሳይዝ ባለሙያዎች ካላችሁ እዚህ ላይ ስሙን አላውቀውም። ዴድ ሊፍት ከባር ይልቅ መሀል ላይ ገብታችሁ በዚህ ጋር መያዣ አለው። በቃ ጀስት ባላንስ ያደርጋል። በጣም ቆንጆ ነው። በጣም እንደ አይዊሽ እሱን ነገር በተለይ ቤታችሁም ላይ ቢኖራችሁ ደስ ይለኛል። ቁርሳችሁን ቀይሩ ነው የሚለው የዛሬ ሴሽን። ለምን ቁርስ መቀየር ኢምፖርታንት ሆነ? እንግዲህ ምሳም ምንም ጥያቄ የለውም፣ ራትም። ቁርስ ግን ክሪቲካል ነው። ቢያንስ ቁርሳችሁን ቀይሩ የሚል አይነት እሳቤ ያለው ዛሬ ምን በላችሁ? እሱን መነሻ እናደርግና እንደው የተሻለው ኦፕሽን ምንድን ነው? ቁርስ ላይ ምን መመገብ የተሻለ ነው ከለመድናቸው አመጋገቦች የሚለውን ነገር ደግሞ እናወራለን። ቁርስ እየዘለልኩ ነው። ቁርስ የሚለው ነገር የመጀመሪያ ምግብ። ቁርስ ቃሉ እኛ ጋር የለመድነው ጠዋት መሆኑ ነው እንጂ ብሬክፋስት ፋስቲንጋችሁን፣ ኦቨርናይት ፋስቲንጋችሁን የበላችሁበት ሰዓት ነው። የግድ 2 ሰዓት አይደለም፣ 3 ሰዓት አይደለም፣ 4 ሰዓት አይደለም። ደስት የመጀመሪያ ምግብ የበላችሁትን ነው የምትነግሩኝ ቁርስ እያልኩ ሳውራ። ዩቲዩብ ላይ
መልሼ ያለው የቲክቶኮች ላይ የሚለቀቁትን ቁርሶች እኔ ቅንጬ ጉድ 5 ኤግስ ብሮኮሊ ስዊት ፖታቶ ነበረኝ እኔም ህይወት ተሰፋ 5 ኤግ በሶ 200 ግራም ሚት እንደ 5 ዋይት ኤግስ this is huge በጣም ቆንጆ ነው። ፍርፍርን ሚስ ማድረግ አለ እንዴ? we all miss ፍርፍርን ሚስ ማድረግ የለም። ረጅም ጊዜ ስቴፕላችን ነበረች ፍርፍር። እንግዲህ እኛ ፍርፍር አንቋቋምም። አሁን እንቁላልና አቮካዶ ናታሊ ስንት እንቁላል አቮካዶ ናታሊ እንኳን ያው ነባር ነች ታውቂያለሽ። ቅንጬ ከጎመን ጋር እንቁላል ነን እንግዲህ ሜቢ ቁርስ ያልኩት የመጀመሪያ ምግባችሁን ነው። እንደሱ አንደርስታንድ አድርጉ፣ ኮሚኒኬት እናድርግ። ሪል ነገር ነው እያወራን ያለ ነው። ያልሆነ ሆኗል ያልበላችሁትን በልተናል ብላችሁ ትፖስታላችሁ ብዬ አላስብም። ቢኮዝ ሲሪየስ ነው፣ ሲሪየስ ፕሮግራም ነው። እዚህ ላይ የምናወራው ሲሪየስ ዲስከሽን ነው። ሩዝ oatmeal and soy milk 1 orange is using እንጀራ as your main source of carb wrong ለማን በተለይ ሜታቦሊክ ኢሹ ላላቸው ሰዎች በተለይ ከስኳር ጋር እየኖሩ ስኳርን አንደር ሪሚሽን ለማምጣት ወይ ስኳርን ሪቨርስ ለማድረግ እየሞከሩ ላሉ ሰዎች እንጀራን እንደ ሜን ካርብ ሶርስ ከመጠቀም ይልቅ ይሻላሉ። ፋይበሪሽ የሆኑ ሆል የሆኑ ናቹራል የሆኑ እግረ መንገድ ደግሞ ብዙ ካርብ ያላቸው አማራጮች ይሻላሉ። እነ ቬጂቴብልስ ይሻላሉ። ኢቭን ሩትስ ይሻላሉ። ቲዩበርስ ይሻላሉ። ኩክ የተደረጉ ፕሪፈራብሊ ደግሞ ሬትሮግሬድድ የሆኑ ቢንስ ይሻላሉ። ሆል ግሪኖችም ይሻላሉ። ሆል ግሪኖች ያልተፈጩ ማለት ነው እና እነሱን ሞር ማድረጉ ይሻላል። ጀነራል ግን ለአብዛኛው ማህበረሰብ ሜታቦሊካሊ ሄልዚ ለሆኑ ለወጣቶች እንጀራ ያናክል ኢሹ አይሆንም። የገብስ ዳቦ 2 eggs and ergo that's good ገብስ ዳቦ ስንት ዓመት ተከታተልኩ። አመሰግናለሁ። ሶ ኤግ መሽሩም ስፒናች ቺክፒስ በጣም ቆንጆ ነው። ቆንጆ ኮምቢኔሽን ነው። ሶ የፕሮቲን ታርጌታችሁን ከነ እንቁላል ከነ አይብ ከነ እርጎ በተለይ ግሪክ ዮገርት ቢሆን ደግሞ ቆንጆ ነው። ዩቲዩብ ላይ ለማየት ልሞክር። ፓስታ የበላም ሰው አለ። ዋይት and 5 white and whole avocado and a gomen that's good. Milk 4 eggs 3 whites in the form of omelette without oil, potato salad, sugar 4 eggs and 400 grams cooked beef meat በጣም አመሰግናለሁ። ሶ እንግዲህ ስቴፕላችን ብዙ ጊዜ እንጀራ ፍርፍር የተለመደ ነው። ቅንጬ የተለመደ ነው። እንደ ፓስታም እንግዲህ ሰዎች ሊጠቀሙ ይችላሉ። ቁርስ ላይ ሩዝ ሊጠቀሙ ይችላሉ። እነ ገንፎ፣ እነ ጨብሳ እነዚህ ሁሉ የተለመዱ የኛ ስቴፕሎች የሆኑ መጥተዋል። ከዚያ ይልቅ ግን ቁርሳችሁ የመጀመሪያ ምግባችሁ ላይ በቂ ፕሮቲን ማግኘት ቀናችሁ ላይ አንድ አስቀድማችሁ በ24 ሰዓት ጊዜ ውስጥ ማግኘት ያለባችሁን የምግብ የፕሮቲን መጠን አስቀድማችሁ ማግኘታችሁ በምሳና በራት ወይ በሁለተኛና በሶስተኛ ምግብ የቀረውን ለማሟላት እንዲመቻችሁ ያደርጋል። ሃንገር ይቀንሳል፣ ክሬቪንግ ይቀንሳል። ማታ ላይ ሰውነታችሁ ፋስቲንግ ላይ ያደረው በቂ የሆነ የመጀመሪያ ምግባችሁ ላይ በቂ ፕሮቲን ማግኘት ያንን የመስል ኦቨርናይት በፋስቲንግ የተነሳ ብሬኬጅ ወይም ደግሞ የጡንቻን ሰውነታችን ጡንቻን ዩዝ እንዳያደርግ ያስቆመዋል ማለት ነው። ሌላው ደግሞ
ሴሎቻችን ተርኖቨር ያደርጋሉ። ለዚያ ደግሞ አዱኬት አሚኖ አሲድ ሰፕላይ ይፈልጋሉ። ያንንም መመለስ ይሆናል። የስኳር ቁጥጥራቸው ከፍ እንዳይል ያደርጋል። ለዌይት ሎስም ያግዛል። ቀድሞ የመጀመሪያ ምግባቸውን በቂ ፕሮቲን የተመገቡ ሰዎች ኦቨርኦል የቀን ካሎሪ ኮንሰፕሽናቸው የበሉት ምግብ መጠን ሲታይ ቀድሞ ፕሮቲን የበሉ ሰዎች ብዙ ጊዜ ቀናቸው ላይ ብዙ እንዳይመገቡ ይሆናል ማለት ነው። ምክንያቱም ስለ ቦዲ ሪኮምፖዚሽን ስናወራ፣ ስለ ሄልዚ ፋት፣ ሄልዚ ዌይት ሎስ፣ ኳሊቲቭ ዌይት ሎስ ስናወራ ወይንም ደግሞ ጡንቻችሁን አስጠብቃችሁ ፋትን ብቻ ለመቀነስ መሞከር በምታደርጉት ጉዞ ላይ ትልቁ ነገር ረሃብ መኖር የለበትም። ረሃብ ካለ ነው ፌል የምታደርጉት። ረሃብ እንዳይመጣ ሳይርባችሁ ጠግባችሁ እየበላችሁ ሰውነታችሁ እየተመገበ ለመሄድ በምታደርጉት ጉዞ ላይ የቀኑ የመጀመሪያ ምግባችሁ ላይ ቢያንስ ፕሮቲን ነክ ነገሮችን ለማግኘት ሞክሩ። ጾም ባልሆነበት ጊዜ እነ እንቁላል ቆንጆ ኦፕሽን ናቸው። እነ ስጋም እነ አሳም እነ ቺክንም ስጋ ሲሆን ጮማ ሳይሆን ቆንጆ ኦፕሽን ነው። እነ አይብ እነ ግሪክ ዮገርት ቆንጆ ኦፕሽን ናቸው። እነ ሆይ ፕሮቲንም ቆንጆ ኦፕሽን ናቸው። ጾም በሆነበት ጊዜ ደግሞ እነ ቶፉ እነ ቴምፔ ከሀገር ውጭ ያላችሁ ቴምፔ ፈርመንትድ የቬጋን የፕሮቲን ሶርስ ነው። ስደመር ደግሞ እነ ምስር፣ ባቄላ፣ ቦሎቄ፣ ድማሜ፣ አኩሪ አተር እነዚህ በሙሉ ጥራጥሬዎች ተቀቅለው የፕሮቲን ሶርስ መሆን ይችላሉ። ብቻቸውን ግን ጥራጥሬዎችን ከምታደርጉ ሁልጊዜም እንደምንለው የፕሮቲን ኮንሰንትሬትድ የሆነ ፕሮቲን ከሌሎቹ አግኙና ከነ ቴምፔ ከነ ቶፉ ከነ ሶያ አግኙና ተጨማሪ እንደ ሳይድ ዲሽ እነዚህንም አድርጋችሁ ማግኘት ይቻላል ማለት ነው። ሌላው የምግባችሁን የኢነርጂ ኮንቴንት ለመቀነስ ማባያችሁን ዳቦ ከምታደርጉ እንጀራ ከምታደርጉ ልክ ሌሎች ካርቦሃይድሬት ሆነው ከፍተኛ ጥጋብ የሚሰጧችሁ እግረ መንገድ ደግሞ ብዙ ካርቦሃይድሬት ያሌላቸውን አትክልቶችን ማድረግ በተለይ ቁርስ ላይ እነ ቲማቲም ነክ ነገሮች እነ ዙኪኒ፣ ኪከምበርስ እነዚህ ነገሮችን ሳይድ ዲሽ ማድረጉ የተሻለ ነው። ፍራፍሬዎቹም ሆል ከሆኑ ምንም ችግር የለውም። ከመሬት ስር ያሉት እነ ካሮት፣ ቀይ ስርም ፉል ያደርጓቸዋል። ብዙ ኤነርጂ የላቸውም፣ ብዙ ካርቦሃይድሬት የላቸውም፣ ፋይበሪሽ ናቸው። ከፍተኛ የጥጋብ ስሜት ይሰጧቸዋል ማለት ነው። ፕሮቲንም ከፍተኛ የማጥገብ ኃይል አለው። ሰውነታችንን የሚፈልጋቸውን ነገሮች ከፕሮቲን ቶሎ ያገኛል። ቀን ላይ ያለው የረሃብ ስሜት ሰውነታችሁ ይቆጣጠራል። እነሱም በዳቦ ስትበሉ፣ በሩዝ ስትበሉ፣ በእንጀራ ስትበሉ ግን ኦቨርኦል የካሎሪ ኮንሰምፕሽናችሁ ወይም ደግሞ የካርቦሃይድሬት ዋይዝ ነው የማወራው የምትወስዱት የካርቦሃይድሬት መጠን ብዙ እንዳይሆን ቅድም ካልኳችሁ ከነ አትክልት፣ ፍራፍሬ፣ ጥራጥሬ ሆል ግሬኖችም መሆን ይችላሉ። ከነሱ ማግኘት ይሻላል። ፋት ደግሞ የፋት ኢነርጂ ለመቀነስ ምግብ ላይ ያለውን ጮማ ባይሆን ቆንጆ ነው። እንቁላል ሲሆን ደግሞ የተወሰነውን አስኳል መቀነሱ ቆንጆ ነው። ኢነርጂ ከፋት የሚመጣውን ካሎሪ ለመቀነስ እንቁላል ነጭ አድርጋችሁ በሱ ቦታ አስኳል ካወጣችሁ በኋላ የፕሮቲናችሁን ፐርሰንት ከፍ ለማድረግ ግሪክ ዮገርትን ዜሮ ፋት ወይ ሎ ፋት፣ አይብን ዜሮ ፋት ወይ ሎ ፋት መጨመሩም በጣም ቆንጆ ነው የሚሆነው። ትልቁ ነገር በቂ ፕሮቲን አግኝታችሁ እግረ መንገድ ደግሞ ብዙ ፋት ብዙ ካርቦሃይድሬቶችን ላለማግኘት ሞክሩ። ሲምፕል ፎርሙላ በቂ ግራም 30 እስከ 50 ግራም ብለን ብዙ ጊዜ የምናወራውን የቀን ፕሮቲን ለማግኘት ከ30 እስከ 50 ግራም ነው ብዙ ጊዜ የምናወራው። ከፍ ለማድረግ ሞክሩ። ከ30ም ከፍ ለማድረግ ሞክሩ። ወደ 35፣ 40፣ 45 ወንዶች ከሆናችሁ እስከ 50 ድረስ ከፍ ለማድረግ ሞክሩ። ቤስት ኦፕሽኖች ደግሞ ቅድም እንዳልኳችሁ እነ እንቁላል፣ እነ አይብ፣ ግሪክ ዮገርት፣ እነ የስጋ ዘሮች ጮማ ሳይሆኑ እነ ቀይ ስጋ ማለት ነው። እነሱን ከአትክልቶች ከፍራፍሬዎች ጋር ስታደርጉ የጥጋብ ስሜት ይሰጣችኋል። ኢነርጂያችሁ ክራሽ አያደርግም። ቶሎ አይርባችሁም። ሆርሞኖቻችሁ ይረጋጋሉ። ስኳራችሁ የተረጋጋ ይሆናል። ሳታስቡት ሳትጨነቁ በቀላሉ ሰውነታችሁ ፋት መቀነስ ይጀምራል ማለት ነው። ፋት መቀነስ ክሪቲካል ፖይንት ነው ብዙ ጊዜ የምናወራው። ምክንያቱም በተለይ እድሜያችን 30፣ 40 ተሻግሮ ያለን ሰዎች
ኦልሬዲ ኢንሱሊን ሬዚስታንት እየሆንን ነው። ኦልሬዲ ወገባችን ላይ ፋት ስቶር እያደረግን ነው። ቀላሉ ዘዴ ቀላሉ መንገድ ደግሞ በዘዴ መጥገብ ነው። በዘዴ መጥገብ ማለት ቅድም ያልኳችሁ ምግቦች ናቸው። ጥግብ ያደርጓቸዋል ፕሮቲኖችና ሄልዚ ካርቦች፣ ሄልዚ ፋቶች። እግረ መንገድ ደግሞ ብዙ ኤነርጂ ስቶር የሚሆን ኤነርጂ አትጠቀሙም ማለት ነው። ይሄንን ኮንሰፕት ለመያዝ ሞክሩ። የቀኑ የመጀመሪያ ምግብ ማለት ነው። ቁርስ እዘላለሁ ብትሉም 7 ሰዓት ላይ ብትበሉ እንኳን ያ የቀኑ የመጀመሪያ ምግብ ነው። ብዙ ጊዜ ሰዎች ይጾማሉ 7 ሰዓት ላይ ወይ ይበላሉ ምሳ ላይ ቁርስ ዘለናል ብለው ስለሚያስቡ ወይንም ደግሞ ሰውነት ከጠዋት ጀምሮ ከፍተኛ ሃንገር ላይ ረሃብ ላይ ስለሚሆን ምሳ በጣም ብዙ ይበላሉ። ያው ፋስት እያደረግን ብሎ ነው የሚያስቡት፣ ወይ ዛሬ አልበላሁም ብሎ ስለሚያስቡ ብዙ ያስበላቸዋል። ሰው ትልቁ ነገር አሁንም የመጀመሪያ ምግባችሁ ላይ ምሳ ብለን እንኳን የምንጠራው የመጀመሪያ ምግባችሁ ከሆነ ስቲል ከፍ ያለ ፕሮቲን ያለው ምግቦች ላይ ፎከስ አድርጉ። ያ ካልሆነ ጠዋት አልተመገባችሁም፣ ከፍተኛ ረሃብ አለ፣ የምትበሉት ግን የተለመደውን እንጀራ በወጥ ከሆነ ሳታስቡት ብዙ ያስበላችኋል ማለት ነው። ኦቨርኦል የቀን ኮንሰፕሽናችሁ የ4 ሰዓት የምግብ ኮንሰፕሽናችሁ በጣም ብዙ ነው የሚሆነው ማለት ነው። እና ሁልጊዜ የቀኑ የመጀመሪያ ምግብ ፕሮቲን ይሁን። የትኛውም ገበታችሁም ላይ ደግሞ ሌሎች ካርቦሃይድሬቶችን እንኳን መብላት ብትፈልጉ አስቀድማችሁ ፕሮቲን ነክ ነገሮችን ተመገቡ። ፕሮቲን የቀኑ የመጀመሪያ ምግብ ፕሮቲን የትኛውም ገበታ ላይ የመጀመሪያ የምትመገቡት ፕሮቲን መሆን መቻል አለበት። ብዙ ጊዜ ቀድሞ ቬጂቴብል ቢበላ የሚል እሳቤ አለ። ያ ግን አሁን ባልኳችሁ መንገድ የምግባችሁ መሰረት ፕሮቲን በሆነበት ሲቹዌሽን ሳይሆን ኖርማሊ ከፍተኛ ካርቦሃይድሬት የሚመገቡ ሰዎች፣ ለምሳሌ ብዙ እንጀራ በወጥ የሚመገቡ ሰዎች አስቀድሞ አትክልቶችን ቢመገቡ ፋይበር ስላለው ከእንጀራው የሚመጣውን ግሉኮስ ስፓይክ ይቀንሳል በሚል እሳቤ ነው ያ ፋይበር ነክ ነገሮችን አስቀድማችሁ ብሉ የሚባለው እሳቤ። እኔ በማወራችሁ መንገድ ግን ሁልጊዜም የቀን የፕሮቲን ታርጌታችሁን አቺቭ ለማድረግ ስለሚጠቅማችሁ ቀድማችሁ ፕሮቲን መብላቱ በዚህ ሎጂክ ያስኪዳል ማለት ነው። ለምሳሌ እንበልና ብዙ ሳላድ በላችሁ፣ ብዙ ጎመን አስቀድማችሁ ብትበሉ፣ ብሮኮሊ ነክ ነገሮችን አስቀድማችሁ ብትበሉ ምናልባትም ዋና ምግባችሁን በ24 ሰዓት ማግኘት የሚገባችሁን የቀን ፕሮቲን ለማግኘት ትቸገሩ ይሆናል ማለት ነው። እና በዚያ መልክ አንደርስታንድ አድርጉ። ፍቅር ስላየውሽ ደስ ብሎኛል። ቁርሳችሁ ላይ ፕሮቲን ማድረግ ጀምራችሁ ብዙ ለውጥ ያያችሁ ሰዎች ኮመንት ላይ 1 ቁጥር ጻፉልኝ። ቁርሳችሁ ላይ ፕሮቲን ማዘውተር ከጀመራችሁ በኋላ ረሃባችሁ፣ ኢነርጂያችሁ፣ ክሬቪንጉ ይሄ ምግብ የሚያምራችሁ ነገር ለውጥ ያያችሁ ሰዎች 1 ቁጥር ጻፉልኝ። እርግጠኛ ነኝ የኛ ክሊያንቶች ይኖራሉ ብዬ አስባለሁ። የስ በጣም አመሰግናለሁ። ሂሩት 22 ነው የጻፍሽው፣ አልገባኝም። የስ በጣም አመሰግናለሁ። እንግዲህ እናንተ አይታችኋል። ፈጽሞ የቀን የመጀመሪያ ምግብ ላይ አትሸወዱ። ፍራፍሬ እንኳን ቀድማችሁ አትብሉ። አንዳንዴ ተሳስታችሁ አብሯችሁ ሙዝ እንኳን ስትበሉ ቀናችሁ በሙሉ ምግብ ስታሳድዱ ነው የምትሉት። ግድ ሰው ገብቷል እንዴ? ሃናን ይሰማሻል? ዶክተር እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ይሰማኛል። እንዴት ነህ ዶክተር? ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? ይሰማል? የስ ይሰማኛል። ደህና ነኝ ያለው። እሺ፣ በጣም አድናቂ ነኝ። መጀመሪያ በዚህ ልክ ሰውን ለማንቃት፣ ሰውን ጤነኛ ለማድረግ፣ ማህበረሰብህን ለማገልገል በራስ ጥረት እንትን እያልክ እየሞከርክ ስለሆነ እየጣርክ ስለሆነ በጣም እናመሰግናለን። በገንዘብ ተከፍሎ የማይገኝ ነገር ነው እያገኘን ያለ ነው። ነፃ ላይፍ ላይ ገብተን ማየት መከታተል ማለት ለእኛ በጣም ትልቅ ነገር ነው እና መጀመሪያ በጣም እናመሰግናለን። ሁለተኛ ነገር ስለ ራሴ መንገር የምፈልገው መጠየቅ የምፈልገው ኪሎዬ 91 ነው። እድሜ 32 ነው። ቢኤምአይ ወደ 31 አካባቢ ነው የሚሆነው። ቁመትሽ? ቢኤምአይ ብዙ አይጠቅምም። ቁመትሽ? ቁመት ሜትር ከ68። ልጆች አሉሽ? አሉኝ። እሰይ፣ በጣም ጥሩ።
ጉድ ሶ ዛሬ ምን በላሽ? ቁርስሽን እንይልሻ። አሁን በምን መልኩ የሚባል ነገር የለም፣ ፊት ለፊት ነው የምናወራው። አክቹሊ ቁርስ የመብላት ብዙ ልምድ የለኝም እና ቁርስ ማለት የመጀመሪያ ምግብ ማለት ነው። የቀኑ ምሳ ሰዓት ነው በብዛት። አልሰማሽኝም? የመጀመሪያ ምግቤ ምስርና አይብ ነው የበላሁት። ምስሩ ምን ያክላል? አይቡስ መጠኑ ምን ያክላል? በምን በላሽ? በእንጀራ ነው የበላሁት፣ ያው ምሳ ሰዓት ስለነበረ። አይቡ ምን ያክላል? አንድ አነስተኛ ጭልፋ ያክል ይመስለኛል። በጣም ጉድ። ራት ምን በላሽ? ሌላ አልበላሽም? ራት እንኳን ጥቅል ጎመን በድንች እና አሁን እንደ ልምድ ደግሞ ምን አድርጌያለሁኝ አሁን ምንድነው ይሄ ካሮት እና ጂንጀር ሌመን ተደርጎ ተፈጭቶ እሱ ለስኪንም ለኪሎም ጥሩ ነው ምናምን ሲባል ስለሰማሁኝ እሱ ነው የሆነ እንደ እንትን እየሞከርኩት ነው ለመጠጣት ማለት ነው። ቢያንስ 1 ብርጭቆ ጠጣለሁኝ ማታ ላይ። እሱ ዝም ብዬ 10 ቀን ምናምን ይሆነኛል እሱ ማድረግ ከጀመርኩኝ። ካሮት ጂንጀር እና ሌመን ተደርጎ ይፈጭና 1 ብርጭቆ። ሰምታችኋል? ቆይ ልንገራቸው በደንብ እንዲሰሙ፣ ሴቶች እየሰሙ ስለሆነ። ካሮት ጂንጀር ሌመን ሰምታችኋል? ኪሎ ያስቀንሳል ተብላችኋል። ሌላ ምንድን ነው? ለቆዳ ያ ለስኪን ምናምን ጥሩ ነው ሲባል ያው እዚሁ ቲክቶክ ላይ ነው የምንሰማው ምናምን ያው የሰማነው ጥሩ ነው የተባለ ነገር ለመሞከር ሚውት አርጊትን ለውጡ ምን ያክል እንደሆነ ባናውቅም ግድ የለሽም። እነ ናታሊ የሳቁብሽ ነው። እነሱ በጣም የተቀየሩ ናቸውና እነሱን ፎሎ አርጊያቸው፣ በጣም ያካፍሉሻል። ሚውት አርጊ፣ ትንሽ አውራሻለሁ። ጎበዝ። ቅድም ከገባንበት ጀምሮ ሰምተሻል። ቆንጆ ቀን የመጣሹ ዛሬ የመጀመሪያ ምግባችሁን ቀይሩ ነው አርስቱ የሚለው። ፕሊዝ የመጀመሪያ ምግብሽን ቀይሪ። ኦኬ። እንቁላል ስናወራ ሰምተሻል። ኳሊቲ ፕሮቲኖች የሚባሉት እነ አሳ፣ እነ ቺክን፣ እነ ስጋ ሊሆኑ ይችላሉ። አይብ፣ ግሪክ ዮገርት ሊሆን ይችላል። እነዚህ ላይ ፎከስ አድርጊ። እነሱን ጠግበሽ ለመብላት ሞክሪ። ዛሬ የበላሹን በቀን ሰውነትሽ የሚያስፈልገውን የፕሮቲን መጠን እንኳን ስናይ ምንም ኦልሞስት አልበላሽም። እንጀራ ስትበይ፣ ምስር ወጥ ስትበይ፣ ለዚያም ቁርስ አልበላሽም። ብዙ ያስበላሻል። ቢኮዝ እንጀራ ካርቦሃይድሬት ነው፣ ምስር ካርቦሃይድሬት ነው። ያ ወጡ ውስጥ ያለው ደግሞ ዘይት፣ ቅቤው ፋት ነው። ፋት ከፍተኛ ፋትና ከፍተኛ ካርቦሃይድሬት አንድ ላይ ኮምባይን ሲዋሃዱ ከፍተኛ የሆነ ምግብ እንድንበላ ነው የሚያደርጉን። ለምሳሌ እንደነ ኬኮችን እያቸው። ኬኮች ፋት አለ፣ ካርቦሃይድሬት አለ። ዘን እነ ዶናትን እነ ኩኪስን እነ ብስኩቶችን እነ ፒዛ፣ ላዛኛ፣ በርገሮችን ፋት ካርብ። ፋቱና ካርቦሃይድሬት አንድ ላይ በብዛት ካለው አንድ ምግብ በጣም ነው የሚያስበላል። እንጀራ ካርብ፣ ምስር ካርብ፣ ዘን ዘይት፣ ቅቤ ደግሞ ፋት። ልክ እንደነ ኬክ እንደነ ቅድም እንዳልኩሽ ኮምቢኔሽኖች እንደነ ዶናት ብዙ እንድንበላ ነው የሚያደርገን። ያ ለረጅም ጊዜ ሲቀጥል ደግሞ ሰውነትሽ ነው የሚጨምረው፣ ፋትሽ ነው የሚጨምረው። ሊን ማስሽ ወይም ደግሞ እነ መስል ሰፈር ያደርጋሉ ማለት ነው። እና ሲሪየስ ሁኚ። የምግብሽን ቤዝ ፕሮቲን አድርጊ። ከጎን ደግሞ እነ እንጀራ ዳቦን ከምታደርጊ አትክልቶችን፣ ፍራፍሬዎችን ከመሬት ስር ያሉትን ኢቭን እንደ ድንች፣ ስኳር ድንች የሚያፋፋ ነው ሰው የሚመስለው። ስኳር ድንች ተቀቅሎ ከፍሪጅ ውስጥ በተለይ ሆኖ ከምግቦቻችሁ ጋር ጎን ለጎን ስታደርጉት ከፍተኛ የሆነ የማጥገብ ብዙም ሳትበሉ ስቶፕ ያደርጋቸዋል። ከፍተኛ ክብደት አለው፣ ከፍተኛ ቮሊዩም አለው፣ ፋይበር አለው፣ ከፍተኛ ውሃ አለው። በተፈጥሮ ድንች፣ ስኳር ድንች ውሃ ነው የያዙት። ዘንድ ሲቀቀሉ ደግሞ ብዙ ውሃ ነው የሚመጡት። ከፍተኛ የሆነ የማጥገብ ስሜት አለው። እንግዲህ እሱን ቺፕስ አይደለም ማውራው፣ ወይም ደግሞ ፍሬንች ፍራይስ አይደለም ማውራው፣ ወይ ደግሞ ማሽድ ቦታቶ ሆኖ ክሬም የገባበት ቅቤ ዘይት የገባበት አይደለም ማውራው። በኤር ፍራይድ ሊሆን ይችላል። በውሃ ተቀቅሎ ድንች፣ ስኳር ድንች ከፍተኛ ማጥገብ ስሜት አላቸው።
በእርግጠኝነት አብዛኛው ነዋሪ ከአዋሬ ጋር የተያያዘ ውብ ትዝታ አለበት። አዋሬ ዛሬም ከትናንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት በሰዎች ይሁንታና ፍላጎት ከባለ 2 እስከ ባለ 3 መኝታ ወይንም ከ121 እስከ 157 ካሬ አቅርበንልዎታል። በአንዴ ለሚከፍሉ ደንበኞቻችን በካሬ 77 ሺህ ብር፣ በግንባታ መሰረት ለምትከፍሉ በካሬ 107 ሺህ ብር ሲሆን ቅድመ ክፍያ 20 በመቶ በመክፈል መግዛት ይችላሉ። እኛን የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ አንጨምርም። ይህንን ስንል በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ፣ ከባህር ማዶ ለምትኖሩ ህጋዊ ወኪል ከሌለዎት ያሉበት ድረስ በዲኤችኤል ውሉን እንልካለን። ለቢሮና ሳይት ጉብኝት በ0974 60 7676 ይደውሉ። ቴምር ፕሮፐርቲስ